ሰላም ጤና ይስጥልን በሁሉም የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሶስት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን ብቻ መደመጥ ያለባቸው ከኢሚግሬሽን ጋር የተያያዙ ዜናዎችና መረጃዎችን ይዘን መተናል። የአሜሪካ የህዝብ ተወካዮች ምክር ቤት በህዝብ እርዳታ ወይም ፐብሊክ ዌልፋር ላይ ማጭበርበር የሚፈጽሙ የውጭ ሀገር ዜጎችን ከሀገር እንዲባረሩ የሚደነግገውን ረቂቅ ህግ ዛሬ አጸደቀም። ይህ ህግ በርካታ ትውልደ ኢትዮጵያውያንን የሚጎዳ ነው ተብሏል። ዝርዝሩን ከአስከፈ አዘጋጅተናል፣ ተሰሙታላችሁ። በአዲሱ የፕሬዝዳንት ትራምፕ አስተዳደር ህግ መሰረት ወደ 200,000 የሚጠጉ የኢሚግራንት የከባድ መኪና አሽከርካሪዎች ወይም ደግሞ የትራክ ሹፌሮች መንጃ ፈቃዳቸው እንዲቀማ ዛሬ ተወስኗል። ይህም እጅግ አስደንጋጭ ልብ ሰባሪ ዜና ሆኖ ወጥቷል። ዜግነታቸውን በራሳቸው ፍቃድ ለሚመልሱ የአሜሪካ ዜጎች ፕሬዝዳንት ትራምፕ ታላቅ የዋጋ ቅናሽ አድርጌያለሁ ሲሉ ዓለምን ሁሉ ያነጋገረም የኢሚግሬሽን መረጃ አውጥተዋል። ዝርዝሩን ትሰሙታላችሁ። እኔ ዜናዎቹና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ ነው ያዘጋጀዋቸው። እናንተ ደግሞ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። ሰናይ ቆይታ ተመኘን። አሁን በቀጥታ ወደ ዝርዝር መረጃዎቹ አልፈናል። Well, good morning, everybody. I want to start this morning by being very, very clear to every single Democrat watching today. Enough is enough. Put the political games aside. I want to thank everyone here who's supporting it and highlighting it. The Deporting Fraudsters Act addresses a serious problem. Individuals who come to our country and steal from American taxpayers should not be allowed to remain in our country. This legislation ensures that illegal aliens who defraud the United States government or unlawfully receive taxpayer-funded benefits are inadmissible and deportable under federal law. Current immigration law leaves gaps that allow bad actors to exploit public programs without facing appropriate consequences. This bill closes those gaps and ensures individuals who steal benefits intended for needy American citizens face removal. We have already seen why action is needed. Independent journalist Nick Shirley helped expose a massive fraud scheme, showing how organized and widespread these scams can become even when oversight fails. Fraud targeting programs like Social Security, SNAP, and Medicare does not affect just a government budget. It harms senior. ወደ ቀዳሚው መረጃ ስናልፍ የአሜሪካ የህዝብ ተወካዮች ምክር ቤት በህዝብ እርዳታ ወይም ፐብሊክ ዌልፋር ላይ ማጭበርበር የሚፈጽሙ የውጭ ሀገር ዜጎች ከሀገር እንዲባረሩ የሚደነግገውን ረቂቅ ህግ በዛሬው ዕለት አጸደቀም። ማርች 19 2026 የህዝብ ተወካዮች ምክር ቤት ያሳለፈው የህግ ረቂቅ HR 1958 The Deporting Fraudsters Act of 2026 ዋና ነጥቦች የሚከተሉት ናቸው። የህጉ ዋና ዓላማና ውሳኔው የጸደቀበት ሁኔታ የአሜሪካ የህዝብ ተወካዮች ምክር ቤት ረቂቅ ህጉን በ231 ለ186 ድምፅ አጽድቆታል። ድምፁ በፓርቲዎች መካከል በነበረ ከፍተኛ ልዩነት ጥቂት ድምፅ ብልጫ ብቻ ኑሮት የጸደቀ ህግ ነው። በሚገርም ሁኔታ ሪፐብሊካኖች 231 ድምፅ ሰጥተውታል፣ ዲሞክራቶች ደግሞ 186 ድምፅ ሰጥተውታል ማለት ነው። በዚህ ህግ የጸደቀ ነው። የህግ ማሻሻያው ይህ ህግ በኢሚግሬሽንና ዜግነት ህግ ኢሚግሬሽን ኤንድ ናሽናሊቲ አክት ላይ ማሻሻያ ያደርጋል ተብሏል። ዋናው ድንጋጌ በህዝብ ጥቅሞች ፐብሊክ ቤኔፊት ላይ ማጭበርበር የፈጸሙ መሆናቸውን ያመኑ የውጭ ሀገር ዜጎች ሰነድ የሌላቸውና ሰነድ ያላቸው ከሀገር እንዲባረሩና ወደ አሜሪካ እንዳይገቡ የሚያደርግ ከባድ ህግ ነው ተብሏል። በህጉ የሚሸፈኑ የወንጀል አይነቶች ምንድናቸው? ወይም ባጭሩ አሜሪካን ሀገር ትውልደ ኢትዮጵያውያን በዚህ ህግ ላይ የሚጠየቁት የትኛውን ፐብሊክ ቤኔፊት ወይም ፐብሊክ ዌልፋር ሲጠቀሙ ነው የሚለውን ልንገልጽላችሁ ነው። የመጀመሪያው የምግብ እርዳታ ፉድ ስታምፕ የምንለው ወይም ደግሞ ስናፕ ይሉታል። እዚህ ጋር በምግብ ስታምፕ ጥቅሞች ላይ የሚፈጸም ማጭበርበር ነው። ይህ በቀጥታ ለዲፖርቴሽን እንዲያዘጋጃቸው የአሜሪካ የህዝብ ተወካዮች ምክር ቤት ረቂቁን አውጥቷል በዛሬው ዕለት ማለት ነው። ከዚህ ላይ
የመንግስትን ድጎማ በተለይ ስናፕ ፉድ ስታምፕ የሚባሉትን መጠቀም ሙሉ በሙሉ ለዲፖርቴሽን የሚያበቃ አይደለም። ትውልደ ኢትዮጵያን እዚህ ላይ ነገሮችን ማስተዋል ያስፈልጋል። ለዲፖርቴሽን የሚያበቃው የትኛው ነው? ጥቅማ ጥቅሙን ለማግኘት ሆን ብሎ የተሳሳተ መረጃ መስጠት ነው ለዲፖርቴሽን የሚያጋልጠው እንጂ አንድ ሰው በተገቢው መንገድና በአግባቡ ስናፕ ወይም ፉድ ስታምፕ የሚባሉትን የመንግስት የፐብሊክ ቤኔፊት መጠቀም ወንጀለኛም አያስብለውም፣ ሊያስባረረውም አይችልም። የሚያስባረርበት አግባብ እንዲህ ነው። ያለንን ገቢ አሳንሰን ማሳየት፣ መናገር። የአሜሪካ መንግስት እኛን ምርመራ ካደረገ በኋላ የኛ ገቢ የተሳሳተ የውሸት እርዳታውን ለማግኘት ስንል ዝቅ ያደረግነው የገቢ መጠን ከሆነ እሱ በቀጥታ ይዋሊደር ሳይባል ለዲፖርቴሽን ያጋልጣል። አንደኛው ትልቁ ነጥብ ይሄ ነው። ስለዚህ በርካታ ትውልደ ኢትዮጵያውያን በቂ ገቢ ያላቸው የተሻለ ገቢ ያላቸው እዚህ አሜሪካን ሀገር ለፉድ ስታምፕ እና ለተለያዩ ፐብሊክ ቤኔፊቶች ተመዝግበው ይገኛሉና እነሱን ፕሮግራሞች በተቻለ መጠን ኢሚዲየትሊ ብናቋርጣቸው መልካም ነው። ፍተሻ ተደርጎ ማጣራት ተደርጎ የኛ ገቢ ለእርዳታ የማያበቃ ሆኖ ከተገኘ በቀጥታ ዲፖርቴሽን ነው የሚጠብቀንና ትውልደ ኢትዮጵያውያን የተሻለ ገቢም እያላቸው ይሄን ፕሮግራም የሚጠቀሙ በርካቶች ናቸው። ፕሬዚዳንት ትራምፕ ከዚህ በፊት በትሩዝ ሶሻል ሚዲያቸው ባወጡት ዘገባ መሰረት 47.6 የሚሆኑ አሜሪካን ሀገር ከሚገኙ ኢትዮጵያውያን መካከል ማለት ነው 47.6 የሚሆኑት ፐብሊክ ቤኔፊት ተጠቃሚ ናቸው ብለዋል ፕሬዚዳንቱ። ይህ ማለት ቁጥሩን አስቡት። ከግማሽ በላይ የሚሆነው እዚህ አሜሪካን ሀገር የሚገኘው ትውልደ ኢትዮጵያውያን በሙሉ የመንግስት እርዳታ ወይም ድጎማ ላይ ወይም የመንግስት ጥገኝነት ላይ የወደቀ ነው ማለት ነው። ለዚያ ነው ፕሬዚዳንት ትራምፕ ኢትዮጵያን ከ75 ሀገራት የቪዛ እገዳ ክልክል ውስጥ ያስገባት። አንደኛው ዋናው ትልቁ ምክንያትም እሱ ነው። እንዲሁም አሁን በትናንትናው ዕለት ተግባራዊ የሆነው ለኢትዮጵያውያን የተጣለው ወደ አሜሪካን ሀገር ሲገቡ 15000 የአሜሪካ ዶላር ቪዛ ቦንድ እንዲያስዙ የተወሰነውም በርካታ ትውልደ ኢትዮጵያውያን ወደዚህ ወደ አሜሪካን ሀገር ከመጡ በኋላ የቪዛ ቆይታቸው ካለፈ በኋላ የአሜሪካ መንግስት ጥገኛ ሆነው እዚሁ ይቆያሉ ተብሎ ስለሚታሰብ እነዚህን ለመቀነስ ነው። ስለዚህ የተሳሳተ መረጃ እንዳንሰጥ ነው። ሁለተኛው አብረዋችሁ የሚኖሩ ሰዎችን እንደ ቤተሰብ አባል መቁጠር፣ ይሄኛው ደግሞ ሌላኛው ትልቅ ችግር ነው ማለት ነው። ይሄም አንድ ለተሳሳተ የመንግስት ፐብሊክ ቤኔፊት አጠቃቀም የሚያስቀጣና ዲፖርቴሽን የሚያስከትል ነው። በሀገር ውስጥ የሌሉ ሰዎችን ስም መጠቀም፣ ይሄ ትልቅ ወንጀል ነው። አሜሪካን ሀገር የሚኖር አንድ ግለሰብ ኢትዮጵያ ውስጥ ያሉ እህቶቹን ወንድሞቹን ከኔ ጋር ነው የሚኖሩት ብሎ ሪፖርት አድርጎ በእነሱ ስም እርዳታ መቀበል ይሄ ዩዋሊደር የማይባል ዲፖርቴሽን በእናንተ ላይ ያመጣል። በሀገር ውስጥ የሌሉ ሰዎችን መጠቀም ይሄን ጠቅሰነዋል። እነዚህ ድርጊቶች ናቸው በብዛት እንደ ወንጀል ተቆጥረው ከአሜሪካን ሀገር የሚያባረሩት እንጂ ሁሉም ሰው ፐብሊክ ቤኔፊት በአግባቡ ከተጠቀመ የሚደርስበት ምንም አይነት ችግር እንደሌለ ለመግለጽ ነው። ሌላው የሚያባረረው የሶሻል ሴኩሪቲ ወይም ደግሞ የማህበራዊ ዋስትና ጥቅማ ጥቅሞች ላይ የሚደረግ ታላቅ ማጭበርበር ነው። ይሄኛው ማጭበርበር ነው በከፍተኛ ሁኔታ አሜሪካን ሀገር የሚገኙ ስደተኞች ወደ መጡበት ሀገር እንዲባረሩ ወይም ዲፖርት እንዲሆኑ የሚያደርጋቸው። እንዴት ይከሰታል? የገቢ መረጃን መደበቅ አንደኛው ትልቁም የሚያባረራቸው ይሄኛው ነው። እንዴት ይከሰታል? በስርቆት እየሰሩ ደመወዝ መቀበል ወይም ሌላ የገቢ ምንጭ እያለ ምንም ገቢ የለኝም ብሎ መዋሸት። ውጤቱ መንግስት ያለአግባብ የተከፈለውን ገንዘብ እንዲመለስ ከመጠየቁ ባለፈ በማጭበርበር ወንጀል ከሶ ከአሜሪካን ሀገር ያባረራቸዋል። ያው ፕሬዚዳንት ትራምፕ አሁን ባላቸው ፖሊሲና አቋም መሰረት የሚያራምዱት ፖሊሲ በስደተኞች ላይ ዝርዝሩን ስናየው ወይም አጠቃላይ ጭብጥ ሐሳቡን ስንረዳው ውሃ ቀጠነ አይነት መልእክት ይኖረዋል ማለት ነው። በትንሹም ቢሆን ትንሽም ስህተት ከተገኘባችሁ ለመባረር ብቁ መሆናችሁን ከወዲሁ ቆርጣችሁ ማወቅ ይኖርባችኋል። ሌላው የሐሰት መረጃ መስጠት ነው። የሐሰት መረጃ መስጠት የጤና ችግር አለብኝ ብሎ ማቅረብ፣ መስራት አልችልም ብሎ በሐሰት የሐኪም ማስረጃ ማቅረብ፣ የአሜሪካ ውስጥ እየኖረ እንዳልሆነ እየታወቀ አሜሪካ ውስጥ እንዳሉ አድርጎ ሪፖርት ማድረግ፣ የሞተን ሰው ጥቅማጥቅም መቀበል፣ የሶሻል ሴኩሪቲ ቁጥርን ማጭበርበር፣ የሌላ ሰው ቁጥር መጠቀም፣ ሐሰተኛ ቁጥር ማውጣት፣ እነዚህ ናቸው በከፍተኛ ሁኔታ በርካታ ስደተኞችን ከአሜሪካ እያባረሩ የሚገኙት ማለት ነው።
ስለዚህ ሁሉም በአግባቡና በስርዓቱ ከሆነ መፍራት አይጠበቅብንም። ነገር ግን ሳናውቀው በዋዛ ፈዛዛ በቸልተኝነት እንዲሁም በአንዳንድ አልባሌ ሰዎች ምክር ይሄን አድርገን ከሆነ ካሁኑኑ እሱን ማቆም ይኖርብናል ማለት ነው። ሶስተኛው የሚያስባራው ሌሎች የፌዴራል ጥቅማ ጥቅሞች በማንኛውም በፌዴራል መንግስት በሚደገፉ ፕሮግራሞች ላይ የሚፈጸም ማጭበርበርም እንዲሁ ለዲፖርቴሽን ያጋልጣል። የሐሰት መታወቂያ ሰነዶችን ማዘጋጀት ወይም ማተም አታሚውም ጭምር ይባረራል። ተያያዥ ወንጀሎች የፓስፖርት ማጭበርበር፣ መንግስትን ለማታለል ማሴር በግሩፕ ሆኖ ወይም ህገወጥ በሆነ መንገድ የፌዴራል የክልል ወይም የአካባቢ ጥቅማ ጥቅሞችን መቀበል እነዚህ ናቸው የሚያባረሩት ከአሜሪካ ማለት ነው። አዲሱ ረቂቅ ህግ እነዚህን ነው ተግባራዊ እንዲደረጉ በዛሬው ዕለት ረቂቁ ጸድቋል ማለት ነው። ቅጣቶችና የሚኖረው ተጽዕኖ ተፈጻሚነቱ ህጉ በማጭበርበር ወንጀል የተፈረደባቸውን ብቻ ሳይሆን ወንጀሉን መፈጸማቸውን ያመኑትን ወይም የወንጀሉ መሰረታዊ አካል የሆኑ ድርጊቶችን እና እነሱም መሰረታዊ አካል ነን ተባባሪ ነን ብለው ያመኑትን ግለሰቦችን ሁሉ ከአሜሪካን ሀገር የሚያባርር ህግ ነው። የመብት መታገድ በዚህ ህግ የተከሰሱ የውጭ ሀገር ዜጎች ከኢሚግሬሽን ጋር የተያያዙ ማንኛውም የጥበቃ መብቶች ከነሱ ላይ ይነሳል። ስለዚህ ከስቃይ፣ ከቶርቸር፣ ከመታሰር ከነዚህ የሚከላከልላቸው ህግ በነሱ ላይ ይህ መብት ይነሳል ማለት ነው። የአይሲ ፖሊሶች ወስደው ቶርች ቢያደርጓቸው፣ ቢያስሯቸው፣ ቢያሰቃዩቸው ይችላሉ እንደማለት ነው። አስቡት። ይሄ በጣም ከባድ የሚባለው ህግ ነው። ደግሜ ላንብብላችሁ። በዚህ ህግ የተነኩ የውጭ ሀገር ዜጎች ወይም በዚህ ህግ የተከሰሱ የውጭ ሀገር ዜጎች ከኢሚግሬሽን ጋር የተያያዙ ማንኛውንም የጥበቃ መብቶች ከነሱ ላይ ያጣሉ ይላል። ያ ማለት ከስቃይ፣ ከቶርቸር፣ ከመታሰር ከነዚህ ነገሮች የሚጠብቃቸው ህግ በነሱ ላይ ይነሳል ነው የሚለው። እንዲሁም ወደ አሜሪካ ተመልሰው እንዳይገቡም በቋሚነት ይታገዳሉ ማለት ነው። ከዚህ በኋላ ድጋሚ ወደ አሜሪካን የሚመለሱበት እድል እንዳይኖር ተደርጎ ህጉና ስርዓቱ ተደንግጓል ማለት ነው። የፖለቲከኞቹ አቋም፣ የሪፐብሊካኖች አቋም ህጉን ያቀረቡት ተወካይ ዴቭ ኬይለር ይባላል። ሪፐብሊካኖች በሙሉ ድምፅ ደግፈውታል። ይህ ሰው ነው ህጉን ያቀረበው። መቼም ሪፐብሊካኖች ሲባሉ ከኛ ከስደተኞች ጋር የሚያላትማቸው የሚያጣላቸው እኛን የሚመቀኙበትና እኛን ሲያዩ አይናቸው የሚጠቁርበት ነገር እስካሁኗ ሰዓትና ደቂቃ ድረስ አልገባንም። የተሾሙት የተመረጡት አጠቃላይ ፖሊሲያቸው፣ አመለካከታቸው ስደተኛን መጥላት፣ ስደተኛን ማባረር፣ ማሰቃየት የሚያስደስታቸው ግሩፕ ሁነው የመጡ የፕሬዚዳንት ትራምፕና መሰሎቹ የፖለቲካ ግሩፕ ሪፐብሊካኖች ናቸው። የግብር ከፋዩን ገንዘብ ለመጠበቅ ጥቅማ ጥቅሞችን ያላግባብ እንዳይወስዱ ለመከላከልና በህጉ ውስጥ ያሉ ክፍተቶችን ለመድፈን አስፈላጊ ነው ብሎ ያምናሉ። እነዚህ ሪፐብሊካን የሚባሉ የሰይጣን ቁራጭ የሆኑ የፖለቲካ ክንፍ የሚያራምዱ ሰዎች፣ ቀኝ ዘመምነን የሚሉ የፖለቲካ ክንፎች እንደሚሉት እነዚህ ከውጭ ሀገር የመጡ ዜጎች የአሜሪካ ግብር ከፋይን ገንዘብ ያላግባብ እየበዘበዙ ነው ብለው ነው የሚያምኑት። እውነታው ግን እንደዛ አይደለም። ከሌላ ሀገር የመጡ ስደተኞች አሜሪካን ሀገር ውስጥ ግብር አይከፍሉም ወይ፣ ለአሜሪካ መንግስት አይገብሩም ወይ የሚለውን ስንመለከተው ይህ አስተሳሰባቸውና አመለካከታቸው ለነሱ ተጨፍኖባቸዋል ወይም ደግሞ ለነሱ አልተገለጸላቸውም ማለት ነው። ትውልደ ኢትዮጵያውያን እንኳን ሆኖ አሜሪካን ሀገር ለፕሬዚዳንት ትራምፕ ወይም ለአሜሪካ ግብር የሚከፍሉ ትውልደ ኢትዮጵያውያን ቁጥራቸው የትየለሌ ነው። ታዲያ ግብር የሚከፍሉ ከሆነ ከውጭ ሀገር የመጡ ስደተኞች ግብር የሚከፍሉ ከሆነ ሌሎቹ ደግሞ የመንግስት ፐብሊክ ቤኔፊት ተጠቃሚ መሆን የለባቸውም የሚለው ጥያቄ በተደጋጋሚ ቢቀርብላቸውም ሊሰሙ አልቻሉም። ዲሞክራቶች አቋም፣ አብዛኛዎቹ ዲሞክራቶች 186 ያሉ ህጉን ተቃውመዋል። ህጉን ተቃዋሚ ናቸው። በነገራችን ላይ 186ቱም ህጉን ተቃዋሚዎች ናቸው። መግቢያችን ላይ በ231 ለ186 ድምፅ ጸድቋል ያልነው 231ዱ ህጉን የሚደግፉ የሪፐብሊካን ናቸው። ከዲሞክራቶች ደግሞ 186 ድምፅ ህጉን የተቃወሙ ናቸው ማለት ነው።
ምክንያታቸው ደግሞ አሁን ባለው የኢሚግሬሽን ህግ መሰረት ማጭበርበር የፈጸሙ ሰዎች አስቀድሞም ቢሆን እየተባረሩ ይገኛሉ። ይህ አዲስ ህግ በዚህ ጊዜና ሰዓት አስፈላጊ አይደለም። የፕሬዝዳንት ትራምፕ የፖለቲካ ፍጆታ ነው እንጂ ለፖለቲካ ፍጆታ የሚጠቀምበት እንጂ በዚህ ሰዓት ምንም ጥቅም የለውም። ለስደተኞች እና ለአሜሪካ ኢሬሌቫንት የሆነ ህግ ነው ብለው በ186 ድምፅ ተቃውመውታል ማለት ነው። ወደ ቀጣዩ ዜናና መረጃ ስናልፍ አዲሱ የፕሬዝዳንት ትራምፕ አስተዳደር በሱ ህግና አመለካከት መሰረት 200,000 የሚሆኑ የኢሚግራንት የትራክ ሹፌሮች መንጃ ፈቃዳቸው እንዲቀማ አዲስ ትዕዛዝ ተላለፈ። 200,000 ማለት ቀላል ቁጥር አይደለም። አብዛኛዎቹን ትውልደ ኢትዮጵያን የትራክ ሹፌሮች የሚነካ ህግ ወጥቷል ማለት ነው። ይህ አስደንጋጭ ነው። በጣም የሚያስደነግጥ ነው። ይህ መረጃ በአሁኑ ወቅት በዩናይትድ ስቴትስ የኢሚግሬሽንና የትራንስፖርት ዘርፍ ትልቅ መነጋገሪያ እየሆነ የመጣ ጉዳይ ነው። በአዲሱ የትራምፕ አስተዳደርም በ2026 መመሪያ መሰረት ከ200,000 በላይ የሚጠጉ የውጭ ሀገር ዜጋ ያላቸው የከባድ መኪና አሽከርካሪዎች ወይም ደግሞ የንግድ ትራክ ድራይቨር የንግድ ነው ኮመርሻል ድራይቪንግ ላይሰንስ ያላቸው ሲዲኤል ያላቸው ሹፌሮች መንጃ ፈቃዳቸው እንዲነጠቅ አዲስ ህግ ተላልፏል። ምን አድርገው የሚለው ግልጽ አይደለም። እንዲሁ በደፈነው የውጭ ኢሚግራንት የሆኑ ስደተኛ የሆኑ ከ200,000 በላይ የሚሆኑ ትራክ አሽከርካሪዎች ወይም ኮመርሻል ድራይቪንግ ላይሰንስ ያላቸው መንጃ ፈቃዳቸው እንዲነጠቅ ይላል። ባለፈው ሰኞ መጋቢት 7 ወይም በፈረንጆች አቆጣጠር ማርች 16 2026 በይፋ ስራ ላይ የዋለው ይህ መመሪያ ከአንድ ሳምንት በፊት ነው በይፋ ስራ ላይ የዋለው። ህጉ ከዚህ በፊት ሲወራ ሲነገር ቆይቷል። ባለፈው ማርች 16 ላይም እንዲሁ እንቅስቃሴ ነበር። በዛሬው ዕለት ግን በስፋት ህጉ በተለያዩ የአሜሪካ ግዛቶች በካሊፎርኒያ በተለይ ተግባራዊ ሆኖ ውሏል በዛሬው ዕለት። ለዛ ነው ዛሬ ሰበር ዜና አድርገን ያመጣ ነው። የንግድ መንጃ ፍቃድ ወይም ኮመርሻል ድራይቪንግ ላይሰንስ አወጣጥና እድሳት ላይ ጥብቅ ገደብ ማሻሻያና ረቂቅ የያዙት ብቻ አይደለም ወደፊት ለሚያወጡትም ጭምር ማለት ነው። ዋና ዋና ነጥቦች የተጎጂዎች ቁጥር ወደ 200,000 የሚጠጉ ስደተኞች ነው የሚለው። የጭነት መኪና አሽከርካሪዎች መንጃ ፍቃዳቸው ሲያልቅ ማደስ እንደማይችሉ ተገልጾላቸዋል። ይሄ በጣም አስደንጋጭ ነው። ይህም በአሜሪካ ካሉ የጭነት መኪና አሽከርካሪዎች 5% ገዳማ የሚሆነውን ይሸፍናሉ። 200,000 የሚሆኑት አሜሪካ አጠቃላይ የትራክ ድራይቨሮችን ቁጥር ከ5 እስከ 10% የሚሆነውን ከቨር ያደርጋል ተብሎ ይታሰባል። ቀሪው በስደተኞች ሳይሆን በትውልድ አሜሪካውያን የተያዘ ነው ማለት ነው። 90% የሚሆነው በእነሱ የተያዘ ነው ማለት ነው። ማን ላይ ያነጣጠረ ነው? መመሪያው በዋነኝነት ጥገኝነት ጠያቂዎች ላይ አሳይለም ጠያቂዎች ፕሬዚዳንት ትራምፕ እና የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዲሁም የአሜሪካ የውጭ ጉዳይ መስሪያ ቤት እንደሚሉት በጭራሽ አሳይለም የጠየቀ የውጭ ሀገር ዜጋ ከባድ መኪና ሲያሽከረክር ማየት አንፈልግም ነው ያሉት። ስደተኞችን ወይም ሪፊጂዎችን ይመለከታል። በጊዜያዊ ጥበቃ ላይ ያሉ በቲፒኤስ ላይ ያሉትን ይመለከታል። እናም የዲኤሲኤ ተጠቃሚዎችን ይመለከታል። ዲኤሲኤ ተጠቃሚዎችንም አካቷል ማለት ነው። ስለዚህ አጠቃላይ በአራት ምድብ የሚገኙትን ይሄ መመሪያ ይመለከታቸዋል። አሳይለም ሲከር፣ ሪፊውጂ ሲከር፣ ቲፒኤስ ላይ ያሉና ዲኤሲ ላይ ያሉትን የሚመለከት ይሆናል ማለት ነው። አዲሱ መስፈርት ከእንግዲህ የሥራ ፍቃድ ብቻ መኖሩ ለንግድ መንጃ ፍቃድ ብቁ ያደርጋችሁ ማለት ነው። ስለዚህ አሳይለም ኬዝ ሞልቻለሁ ወይም ደግሞ ሪፊውጂ ሞልቻለሁ ወይም ቲፒኤስ ላይ ነኝ፣ የሥራ ፍቃድ አለኝ ኤኢዲ የሚባለው ማለት ነው። ኤኢዲ የሚባለው ኤምፕሎይመንት አውቶራይዜሽን ዶክመንት። ስለዚህ እሱ አለኝ ትራክ ማሽከርከር እችላለሁ የሚለው አይሰራም። አዲሱ መስፈርት ከእንግዲህ የሥራ ፍቃድ ብቻ በቂ አይደለም ብሎ ደንግጓል። መንጃ ፍቃድ ለማውጣት ወይም ለማደስ የውጭ ሀገር ፓስፖርትና I-94 ሰነድ ማቅረብ ግዴታ ነው ይላል። ይሄ ደግሞ አዲሱ የመንጃ ፍቃድ ህግ አብሮ ተሻሽሎ የወጣው ነው። ፍቃድ ያላቸው ሰዎች ሁኔታ አሁን በእጃቸው የንግድ መንጃ ፍቃድ ያላቸው ሰዎች ወዲያውኑ አይነጠቁም። ነገር ግን የፍቃዱ አገልግሎት ዘመን ሲያበቃ በአዲሱ ህግ መሰረት ማደስ አይችሉም ማለት ነው። ማደስ አይችሉም። ለጊዜው እጃችሁ ላይ የትራክ ድራይቨር መንጃ ፍቃድ ኮመርሻል ድራይቪንግ ላይሰንስ እጃችሁ ላይ ያለ ትውልደ ኢትዮጵያን ለጊዜው እፎይ ይበሉ። ምንም ችግር የለውም። ከሆነ ጊዜ በኋላ ግን
ማደስ ስትፈልጉ እንደማይታደስና መንጃ ፈቃዳችሁን እንደሚነጥቋችሁ መረጃዎቹ ያሳያሉ። ይህ እጅግ በጣም ጠቃሚ መረጃ ነው። በነገራችን ላይ ከወዲሁ መንጃ ፈቃዳችሁ መቼ ኤክስፓየርድ እንደሚያደርግ ታውቃላችሁ። ስለዚህ ቀድማችሁ ማድረግ ያለባችሁን ውሳኔ ሌላ ስራ መፈለግ እንዳለባችሁ ወይም ማስተካከል የምትችሉት ነገር ካለ ቀድማችሁ ማስተካከል እንዳለባችሁ ከወዲሁ ማወቅ ይኖርባችኋል ማለት ነው። በዚህ መሃል ግን የዜግነት መረጃችሁ ከደረሰላችሁ ወይም ዜጋ ከሆናችሁ እፎይ በሉ፣ ምንም ችግር የለውም ማለት ነው። በዚህ መሃል ግን ዜግነታችሁ የማይደርስ ከሆነ መንጃ ፈቃዳችሁ ኤክስፓየርድ የሚያደርግ ከሆነ እንደማይታደስ እያወቃችሁ ከሆነ ሌላ ስራ ከወዲሁ እንድትፈልጉ ነው መንግስት የሰጠው ምክንያት። የሀገሪቱ ትራንስፖርት ሴክተር ሾን ደፊ እንደገለጸው ይህ እርምጃ የተወሰደው ለመንገድ ደህንነት ሲባል ነው። የውጭ ሀገር ዜጎች ቀደም ሲል በሀገራቸው የነበራቸው የመንዳት ታሪክ በቅጡ ስለማይታወቅና በቅርቡ በስደተኞች አሽከርካሪዎች አማካኝነት የደረሱ አደጋዎችን እንደ ምክንያት ጠቅሰዋል። ያው ስበብ ነው የሚፈልጉት። አውቀው ነገሩን ከህጋዊነትና ከጥሩ ነገር ጋር ያገናኙታል። ነገር ግን ከጀርባ ሁኔታው ሲታይ ስደተኞችን የመጥላት አባዜ ነው እንጂ ለአሜሪካውያን ታስቦ ቢሆን፣ ለህግና ለስራ ታስቦ ቢሆን የኢሚግራንቶች ሹፌሮች ወይም ስደተኛ ሹፌሮች የመንዳት ብቃት የላቸውም ተብሎ ከታሰበ ስልጠና መስጠት ይቻላል። ሙያቸውን እንዲያሻሽሉ ማድረግ ይቻላል። እንዲፈተኑ ማድረግ ይቻላል። እንዲማሩ ማድረግ ይቻል ነበርም። ነገር ግን ይቺ ከላይ የወጣችው ማታለያ ህግ ወይም ደግሞ ወንጀላቸውን መደበቂያ እንጂ እውነት ለዚህ ታስቦ እንዳልሆነ ያሳያል። እንግዲህ ከልብ ካዘኑ እንባ አይገድም ይባላል። ከልብ ያላሰበ ሰው፣ ከልብ ያላዘነ ሰው ደግሞ ሐዘኑ ከሆዱ ያልሆነለት ሰው ላልቅስም ቢል አይሆንለትም። ፕሬዚዳንት ትራምፕ ከልባቸው ከሆዳቸው ያለው ስደተኞችን ማባረር ስለሆነ ነው እንጂ ብቃት የላቸውም ተብሎ ከታሰበ ፕሬዚዳንቱ አንድን ሹፌር ከአሜሪካ ሲያባረር ወይም መንጃ ፈቃዱን ሲነጥቅ የሚደርሰው ኪሳራ ይታወቃል። በሚከስረው ገንዘብ አንድን ሹፌር ቢያሰለጥነው፣ ቢያበቃው፣ ቢፈትነው፣ ቢያስተምረው ለአሜሪካ ጥቅም ይኖረዋል እንጂ ጉዳት የለውም። ስለዚህ ይህ ነው ሁኔታው። ሊከተል የሚችለው ተጽዕኖ የእቃዎች ዋጋ መጨመር፣ የጭነት መኪና አሽከርካሪዎች ቁጥር መቀነስ፣ በሀገር ውስጥ የሸቀጦች ዝውውር ላይ መስተጓጎል ሊፈጠር ይችላል። የኑሮ ውድነት ሊከሰት ይችላል ነው። አሁንም በፕሬዝዳንት አስተዳደር ጊዜ በአሜሪካን ሀገር የኑሮ ውድነቱ ጣራ ነክቷል። ፕሬዝዳንቱ የኑሮ ውድነቱን ቀንሸዋለሁ፣ ሱፐርማርኬቶች ብትሄዱ አጠቃላይ ሁሉም ነገር ቀንሷል፣ በኔ ጊዜ በታሪክ ታይቶ የማይታወቅ፣ ይሄ ሁልጊዜም ልማዳቸው ነው። ፕሬዝዳንቱ በታሪክ ታይቶ የማይታወቅ ከኔ በፊት ያሉ ፕሬዝዳንቶች አላደረጉትም፣ እኔ ብቻ ነኝ ይላሉ። ነገር ግን አሜሪካ ተንቀሳቅሳችሁ በሱፐር ማርኬቶች አንዳንድ ነገሮችን ለመግዛት ስትሞክሩ ዋጋው ጨምሮና ንሮ ታገኙታላችሁ። የህግ ክርክር የተለያዩ የሰብአዊ መብት ተሟጋቾች ድርጅቶች ህጉ አድሏዊ ነው በሚል በፍርድ ቤት እየተከራከሩ ይገኛሉ። ለምሳሌ በካሊፎርኒያ ግዛት አንዳንድ አሽከርካሪዎች ፍቃዳቸውን ለጊዜው እንዳይነጠቁ የፍርድ ቤት ትዕዛዝ አምጥተው እየሰሩ ነው። ካሊፎርኒያ በነገራችን ላይ ለትራክ ድራይቨሮች የተመቸች ናት። አሜሪካ ከሚገኙ ግዛቶች የተሻለችው ካሊፎርኒያ ናትና ምናልባት ሌላ ግዛት ያላችሁ ወደ ካሊፎርኒያም ተንቀሳቅሳችሁ እዛ አካባቢ እየሰራችሁ ብትጠብቁም አሪፍ ነው። እንዲሁም በነገራችን ላይ ህግ ወጣ ሲባል ሙሉ በሙሉ እጅ ሰተን ማስረከብም የለብንም። ፍርድ ቤት ሄደን መክሰስ እንችላለን። ጠበቃ ይዘን መሟገት እንችላለን። እስከዚህ ድረስ መሄድ ስለምንችል መንጃ ፈቃዱን መልሱ ስለተባለ ብቻ መመለስም የለብንም። መከራከር ይቻላል። ተከራክረን እስከ መጨረሻው ጥግ ድረስ ሄደን ከተሸነፍን ብቻ ግን መንጃ ፈቃዱን አስረክበን ሌላ ስራ መስራት እንችላለን ማለት ነው።